ጥያቄው የኔ ነው። ጥያቄው የራሴ የግሌ ነው፣ የኔ ነው፣ የራሴ መለስልሽ። የራሴ ጥያቄ ነው እንዴ። ሁለት ልብ ሙሉ እሺ ጋይስ፣ ሁለት ሶፊ በጣም አፍልቷል። እግዚአብሔር እንቅጣው። ሁለት ልብ ሙሉ ጋይስ። አረረረ በስመ አብ ጥቁር ጉንዳን ነው የሆነብን እኮ ዛሬ። ለምን ነው ግን ጥቁር ጉንዳን ነው የሆነብን? ካስታረቀኝ በኋላ የምን ምልጃ ነው እንደገና ለኔ የሚለምንልኝ? በአብ ቀኝ ተቀምጦ የሚማልደው የሚለውንና ዕብራውያን ላለውን ቃል ነው በማይንድ ያስከው ይገባኛል። ያ ማለት ስለኛ ሊታይልን መግባቱ በአብ ቀኝ ኢየሱስ በታየበት ዘመን ሁሉ ሶፊ ነው የሚታየው። ይሄ ዘላለማዊም አማላጅነቱ በእንደዚህ አይነት መልኩ እንጂ ዛሬ ይለምንልናል ቁጭ ብሎ ባክን ማራቸው፣ አዳምን ማረው፣ ጳጳሱን ማረው፣ ሶፊን ይቅር በለው እንደዛ ይላል ማለት አይደለም። የሚለምንበት ምንም ምክንያት የለም። እንዲያውም ፈራጅ ነው። ፈራጅነቱ እንዴት ነው? ሰው ስለሆነ ፍርድን ለልጁ ሰጥቶታልና ተብሎ ተጽፏል። ስለዚህ መጨረሻ የሚፈርደው ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ያልታሰበ ጥያቄ ጠየቃ። ከባድ ጥያቄም ነው የጠየቀው። አሁን በአሁን ሰዓት በአብ ቀኝ የተቀመጠበት ማን ነው? አንተን ማን ጠየቀ? በዛው ተወልዶ ባደገበት በተወጋው በቆሰለበት ስጋው ነው ወይ የተቀመጠው? እሱን ጥያቄ ለኛ አስጠን። እሱ አልመለስም ካለ ለኛ አስጠን። አንተን እሺ መጠየቅ መልስ አንዴ የምትፈልገው ይመልስልህ። አልፈልግም እንደው ካሁን በኋላ እንደው አልጠይቃችሁም በቃ። ምክንያቱም አውቃችሁ እኔን ታምታቱኛላችሁ። ጥያቄ ስጠይቃችሁ እናንተ ለሶስት እኔን ይዛችሁ እንደዚህ እንደ ጉንዳን እንደ ጥቁሩ ጉንዳን የነከሳችሁ እኔ እንደ ምን አረኩ ነው ብቻዬ ነው እንጂ ስማ ሶፊ እሾሃችሁን ውስጥ የምታስቀሩት እንዳትለን ይሄን ቃል መልስልኝ ሶፊ። ስማኝ ሶፊ አይሰማም። ሶፊ አንዴ ቆይ፣ ይሄን ቃል መልስልኝ። እግዚአብሔር ይገስጽ። በጉንዳን ሁለተኛ ቆሮንቶስ ላይ ያለው ቃል መልስልኝ። አይደለም አንዴ ክርስቶስን አዳምጪኛ በስጋ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ወይ አይደለም አሁን ቴክስት የተደረገልሽን አታውሪልኝ። አይደለም ጌታን አይደለም ዝም ብለህ መልስ። የተደረገ ነገር አናውራ። አሁን ይኸውልሽ ሲጀመር እኔ አንቺ ገና ስላልተጠመቅሽ ደምረው ተጠምቀዋል። ስለዚህ እንደ ኦርቶዶክስ እቀበለዋለሁ። አንቺ ገና ስለሆንሽ ኦፊሻሊ አልተጠመቅሽም። ስለዚህ እኔ ኦርቶዶክስ ብዬም አሁን ለመቀበል አልችልም። ጥቁር ጉንዳን ሆንክብንስ አንተ ዛሬ ኃይሉንም አልቀበለውም ኦርቶዶክስ ነው ብዬ ኃይሉንም ኦርቶዶክስ ነው ብዬ አልቀበልም። ኑሐሚንም አልቀበልም። ኦፊሻሊ ለምን ባለማተብ ነች። አንተም ራሱ ብትሆን ማለት ነው ደምረው የሚቀጥለው ዘመን የኦርቶዶክስ ዘመን ነው ብለሃል አንተ ራስህ። ይሄ የጴንጤ ንግግር ነው። ሃሌሉያ አሜን። የጴንጤ ንግግር ነው። አልወጣም ከውስጥ ገና ይሆናል። አሁንም እናያለን እንዴት እንደምናፈራርሰው ታያለህ። መንፈስ ቅዱስና ሚካኤል ከኛ ጋር ይሆናል። አይገርምም? እና እኔ አሁን እኔ በጣም አንተ ደግሞ እንትን አትበል። እሱ አይደለም አሁን በምን ምሽሽቅ ውስጥ ሳይሆን እውነት እናውራና ኢየሱስ ክርስቶስ ከሞት በተነሳበት በዛው አካል በአብ ቀኝ መቀመጡ ብቻ ተመልሶ የሚመጣው የወቡትን ያዩታል ነው የሚለው። የሚቀየር ነገር የለም። ተመልሶ ሲመጣ በዛው በተወጋው አካሉ ነው። ይሄ ጥያቄ የለውም። ነገር ግን ምልጃ የተባለው አይ ሶፊ እባክህ ዮሐንስ ጥያቄው የኔ ነው። ጥያቄው የራሴ የግሌ ነው፣ የኔ ነው፣ የራሴ መለስልሽ። የራሴ ጥያቄ ነው እንዴ። ሁለት ልብ ሙሉ እሺ ጋይስ፣ ሁለት ሶፊ በጣም አፍልቷል። እግዚአብሔር እንቅጣው። ሁለት ልብ ሙሉ ጋይስ። አረረረ በስመ አብ ጥቁር ጉንዳን ነው የሆነብን እኮ ዛሬ። ለምንድን ነው ግን ጥቁር ጉንዳን ነው የሆነብን? ሁለት ልብ ጋይስ፣ ሁለት ልብ። እንዴት ጥቁር ጉንዳን አልክ? አንድ ልብ ሶስታችንን እኮ ጥቁር ድንጋይ ብሎ ሰደበ። ትችላለህ እናቴ ትሙት። ምን ዋጋ አለው ግን? በቃ አናሽንበት። እንዲህ ነው ሶፊ። በጣም ጥሩ ሀሳብ አንስተህ ነበረ። ጥያቄ ግን እንትኑን አቆረፈድከው እንጂ አሪፍ ነገር አነሳ። ኢየሱስ ክርስቶስ በስጋ ወራት ብለን ስንናገር ሶስቱ የሕማማት ቀናት እኮ የጥልን ግድግዳ ያፈረሰበትና እኛን ከአባታችን ጋር አንድ ያደረገበት አባትና ልጅ የሆንበት ምልጃው አለቀ። ቤተሰብ ሆንን። ከእንግዲህ ለእኔ ቁጭ ብሎ በአብ ፊት ለኃይሉ ዮሐንስ የሚለምንበት ምን ምክንያት አለ? የልጁ አይነት ሆኜ የለም እንዴ? አስቀድሞ ያወቃቸው እነሱ የልጁ መልክ እንዲመስሉ
እነሱን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ተባለ ሮሜ 8:29። ከዚያ በኋላ የጥልን ግድግዳ አፍርሶ ካስታረቀኝ በኋላ የምን ምልጃ ነው እንደገና ለኔ የሚለምንልኝ? በአብ ቀኝ ተቀምጦ የሚማልደው የሚለውንና ዕብራውያን ላለውን ቃል ነው በማን እንዳያስከው ይገባኛል። ያ ማለት ስለ እኛ ሊታይልን መግባቱ በአብ ቀኝ ኢየሱስ በታየበት ዘመን ሁሉ ሶፊ ነው የሚታየው። ይሄ ዘላለማዊም አማላጅነቱ በእንደዚህ አይነት መልኩ እንጂ ዛሬ ይለምንልናል ቁጭ ብሎ እባክህን ማራቸው፣ አዳምን ማረው፣ ጳጳሱን ማረው፣ ሶፊን ይቅር በለው እንደዛ ይላል ማለት አይደለም። የሚለምንበት ምንም ምክንያት የለም። እንዲያውም ፈራጅ ነው። ፈራጅነቱ እንዴት ነው? ሰው ስለሆነ ፍርድን ለልጁ ሰጥቶታልና ተብሎ ተጽፏል። ስለዚህ መጨረሻ የሚፈርደው ማነው? ኢየሱስ ክርስቶስ ነው ማለት ነው። ሐሳብ አነሳ። እነ ደምረውም በጣም ተደሰቱ። ኑሐሚንም ጨፈረች። ኃይለ ዮሐንስ ኦርቶዶክስ ሊሆን ነው አይደል? ጨፍራችኋል። ተደሰታችሁ እኮ እሺ፣ ተደሰታችሁ። ኃይለ ዮሐንስ ኦርቶዶክስ የምትሆነው ቆይ ኦርቶዶክስ የምትሆነው ሰው መንፈስ ነው እያልክ ነው ኦርቶዶክስ የምትሆነው? በቫሊዎቼማ አልደራደርም። ሰው መንፈስ ብቻ አይደለም የምልህ፣ እኔና አብ አንድ ነን። ሰው መንፈስ ነው። እና እንዴት ነው የምትግባቡት? ቫሊዎቼንማ አላስነካም። ማንም አይነካቸው። እና ደምረው በዚህ ታምናለህ? ትቀበላለህ? ደምረው አንድ አምላክ የሚያምን በኢየሱስ ክርስቶስ ሞትና ትንሣኤ የሚያምን ማመን የለባቸውም። ይሄ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እችንማ እኔም አላስቸግራቸውም። እቺ የኔ ልጅ እኔ ኦርቶዶክስ ሆኖ ካልነኩኝ እነሱም በጠበላቸው እኔም በጠበሌ፣ በሃይማኖት ደረጃ ግን ከጴንጤ ሃይማኖት ይልቅ ኦርቶዶክስ ጌታ ምስክሬ እግዚአብሔር ምስጋና ደስ አይለኝም። ለምን ደስ የማይለኝ? ሰው መንፈስ ነው። አይ በዛ እንኳን አትምጡብኝ። አንተ ወደ መጽሐፍ ቅዱስ እንምጣና ይሄ የሚሞተው አካላችን አንድ ቀን መቃብር ተወርውሮ ከዛ ሰዎች ገብተው ንፍሮ ይበላሉ እና የሰው ህይወት ብልም ይበላሉ ወይስ ከእግዚአብሔር ፊት የሚቆመው ሰው? አንዴ ግላብ ተሰጠና ኦርቶዶክስን ስትወዳት አንተ ኦርቶዶክስ የራሴን አቋም ሙሉ ትምህርቷን ፍርዬ ተሰጥቶሻል። እሺ ታይመር ትምህርቷን ፍርዬ ተሰጥቶሻል። እሺ ታይመር አንተ ምንድነው ሙሉ ትምህርቷ? እኔ ሙሉ ትምህርቷን አውቃለሁ። አሁን ለምሳሌ ሙሉ ትምህርቷን ልንገርህ ምን እንደሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሰው መንፈስ ነው የሚል አስተምሮ የለም። አይ ይሄ እኮ አስተምሯል። እኔ የግል ጉዳይ እኮ ነው። ይሄ የቸርች ጉዳይ እኮ አይደለም። ይሄ እኮ የግል ግለሰቦች መንፈስ ነው ማለት ምን ማለት ነው? መንፈስ ነው እኮ ስለ እኔ ቆይ ደምረው መንፈስ ነው ስል እኮ ስጋ ለባሽ አይደለሁም እያልኩ አይደለም። ስጋ መኖሪያችን ነው። መጽሐፍ ቅዱስ ድንኳን የሆነው ምድራዊ መኖሪያችን ይለዋል። ፈራሽ ነው እና ያለታ የኔ ህይወት እዛ ጋር ነው የሚያበቃው። ምንም ችግር የለውም። ሊቃውንት አላት። ደስ የሚለው ቤተክርስቲያኒቷ ሊቃውንቶች አሏት፣ ጠበብቶች፣ አስተማሪዎች አሏት። ገባለ ሰው ሊቃውንቷ በሙሉ ሊቃውንቶቿ በሙሉ የሚያስተምሩት ከአባቶች የተላለፈ እነ ኒቅያ አትናቴዎስ እና ሐዋርያት መግለጫ እንግዲህ ኦርቶዶክስ ወይ ገባኝ። የህፃናትን ጥምቀት ትቀበላለህ? የህፃናትን ጥምቀት ትቀበላለህ? አልቀበልም። ኦርቶዶክስ ትቀበላለህ? አልቀበልም። ትርጉም የለውም። ኦርቶዶክስ ይቀበላሉ። ይሄ አይለየኝም። የሚለየኝ ነው ቅዱስ የሐዋርያትን መግለጫ ድነትን ይሰጣል። ናምን ባህዶ አምላክ ድነትን ይሰጣል። ጥምቀት ድነትን ይሰጣል። አይሰጥም። ኖ ዌይ ታንተ ማፍሰስ ነው። ይሄንን እጄ ነው። ይኸውልህ አና ባፕቲስት ነኝ እኔ አና ባፕቲስት ሜምበር ማለት ምን ማለት መሰለህ? እሱ እኮ እኔ እኮ ብዙ የሚለየኝ ነገር እንዳለ እኮ ነግሬሃለሁ። ዋና ነገር ናምን ባህዶ አምላክ የሚለው ጸሎት ሃይማኖት እኮ አታውቁም አንተ ደምረውም እርግጠኛ ነኝ እህታችንም አያውቁም። ጸሎት ሃይማኖት ማለት በአማርኛ ልበልላችሁ፣ እኔ ሁሉም በሚችል ሰማይንና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ደግሞ በውድ ልጁ በጴንጤናዊ በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦልም በወረደ በሶስተኛው ቀን ከሙታን ተለይቶ ወደ ሰማይም በወጣ ሁሉም በሚችል እግዚአብሔር አብ ቀኝ በተቀመጠ ደግሞም በሚመለስ በሙታን በሕያዋን ላይ በሚፈርድ በጌታችን በኢየሱስ ክርስቶስ አምናለሁ። ትልልቅ ጊፍታውን እኔ ግን አውቀዋለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተክርስቲያን በሙታን ትንሣኤ በዘላለም ሕይወት በኃጢአት ስርየት አምናለሁ። አሜን። ይሄንን በግዕዝ ከማለታቸው ውጭ ይሄ 100% አምናለሁ። ይሄንን የሐዋርያት እምነት መግለጫ ይባላል። ነአምን ባህዶ አምላክ ብሎ
የሚሉት ጸሎት ሃይማኖት የሚባሉ ችግሩ ምንድነው? በግዕዝ ነው የሚሉት። አምናለሁ በአማርኛ እኔ አሁን ኃይልሻ ግራ አይገባኝ። ይሄ ግን አንተ ያልከው የመካነ ኢየሱስ ለምን እንትን አልክ? እሺ ለምን ትርጉም የለውም። አንድ ነው። እግዚአብሔር እኔ ከእናንተ ጋር አልነጋገርም። ይሄንን ሞዲፋይ ሊያደርጉት ይችላሉ፣ ግን አምናለሁ። ኧረ ይሄን አልሰማም። እኔ ይሄን አልሰማም። እኔ ይሄን አልሰማም። ቁጭ ብዬ ይሄን አልሰማም። እኔ ቁጭ ብዬ ይሄን አልሰማም። እኔ ይሄን ቁጭ ብዬ እንዴ አታስገቡኝ። አልፈልግም፣ እንደው አልፈልግም። አትምጡ። ካሁን በኋላ አልገባም። ብሞት አልገባም። መጽሐፍ ቅዱስ ከምታዩትና ከምትሰሙት ተጠበቁ ይላል። እኔም እዚህ 1000 ሰው ይዤ ገደል አልገባም። አብሬ አልገባም። አትጥሩኝ። እኔ አልገባም። ይሄንን ቁጭ ብዬ አልገባም። አትጥሩ። አልገባም። እንዲህ አልገባም። ወይ አያዳምጡ ወይ ጥያቄ ሲጠየቁ አይሰሙ። ና አንተ ና ግባ ና አንተ ተቀጣል። የመጀመሪያው ቅጣት ተቀጣ። የመጀመሪያው ቅጣት አዳምጥ። አሁን ጸሎተ ሃይማኖትን በቃል በልልኝ ወንድሜ። በቃል በንባብ በምናምን አትበለኝ። አሁን የምልህ አንድና አንድ ግልጽ ነው። ተቀጣ። እስቲ በል። አታፋፍር። ተቀጣ። ገና እየተማርኩ ነው። ወይኔ ጌታ ኢየሱስ፣ እኔ አሸንፌ እንደውም ጸሎተ ሃይማኖትን ነው እንድትልልኝ የምፈልገው። ምንም እንደዚህ ብሎ ነገር የለም። በቃ ትላት አለ። እየተማርኩ ነው እንዴ። ዋነኛው መሰረታዊ ነገር ገና እየተማርኩ ነው ትላለህ እንዴ? እንዴ ታዲያ በአንዴ ሁሉ ነገር ይታወቃል? አይታወቅም እኮ እንዴ። ኦርቶዶክስ ባህረ ጥበብ ናት ስትባል ያውቃት የለም። ሁሌ ኦርቶዶክስ አዲስ ናት። ታዲያ አንተ ራስህ ኑ እወቋት እኛን እያልከን ነው። አንተ ራስህ ጸሎት ሃይማኖትን እንኳን ሳታውቅ ምኑን ነው እወቃት የምትለኝ? ምኑን? ለምን መጀመሪያ አንድ ሰው እኮ ማወቅ የሚገባው ነገር አለ። አሁን ለምሳሌ ወተት ራሱ ጳውሎስ ምን አለ? አንድ ሕፃን ልጅ ወተት ይጠጣል፣ ባደገም ሰዓት ስጋ ይበላል። በጣም ደግሞ በጎለመሰ ሰዓት ደግሞ ምን ያደርጋል? አጥንቶችን ይገዛል። እናንተ ግን እስካሁን ሕፃናቶች ናችሁን? እንዴት ከወተት አላለፋችሁም ብሎ ይላችኋል። እኮ እንደዚህ ጸሎት ሃይማኖትን እኮ አናውቅም ብለውት እኮ ነው። ደግሞ ማለት ነው ማየት ያለብህ ኧረ ዛሬ ገደላችሁ በኢየሱስ። አሁን እኮ ጸሎት ሃይማኖትን እኮ መሸምደን ነው እኮ ሸምድደን ነው ምንለው። አሁን እኮ ሸምድደን ነው ምንል። ግን አሁን ሸምደዳው ሙሉ ሽምደዳ ሂደት ይፈልጓል። ለምሳሌ ያክል ምን አለ መሰለህ፣ አሁን ሁሉም በሚችል አምላክ በእግዚአብሔር በአንድ አምላክ በእግዚአብሔር እናምናለን የሚሉ እስከ ታች ድረስ ይወርዱ አሉ። አቡ በእናታችሁ ጋይስ ፑሽ አርጉ። 1000 የሚሰጠኝ 1000 የሚሰጠኝ ሁሉም በፈጠረ በእግዚአብሔር በአንድ አምላክ ስም እናምናለን እያለ የሚቀጥልበት ሂደት አለ። ጸሎተ ሃይማኖት ማለት ነው። ገባ? ያን ነገር ሙሉ ሸምድደ ሙሉ ሀሳቡን ሙሉ ሸምድደ ለመናገር ያው በተዘዋዋሪ አሁን ትምህርቱን በተዘዋዋሪ እኮ ትናገረው ይሆናል። ትምህርቱን ማለት ነው ትናገረው ይሆናል። ገባ?
ውዳሴ ማርያም አለ ደሜ አላ ያው ይኖራል። አንዴ 3000 ያስገቡኝ፣ 3000 ያስገቡኝ። በጌታ ማስብለው ነገር አለኝ። አንዴ 3000 ያስገቡኝ ፕሊዝ። አሁን አለቀ እንዴ? አለ ምንድን ነው? ምኑ ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ኧረ አለ መቶ ሺህ እንግባ። እኔ እኮ አነብለታለሁ፣ እኔ አነብለታለሁ። ችግር የለውም እኮ ላንብብልህ በንባብ ሶፊ ላንብብልህ በንባብ ላንብብልህ። በግዕዙ በሀሳብ ደረጃ እኮ እንለዋለን በግዕዝ ቆይ አዳምጥ። ግዕዝ አይደለም በአማርኛ በግዕዝ ማን ጻፈልህ? አልፈልግም፣ በአማርኛ አልፈልግም። አንዴ በጌታ አስገቡኝና አንዴ ሶስት አንተ በግዕዝ ብል ታውቃለህ? በግዕዝ ባነብልህ ታውቃለህ? እሺ በግዕዝ ላነብልህ ነው። አልፈልግም። ፈራሻ ብራዘር፣ ፈራሻ አባቴ። አንድ በግዕዝ ግባ፣ ጎግል ላይ ግባ፣ ላኩልህ። ኧረ እኔ የሆነ እዚህ ጋር አለኝ፣ እኔ መጽሐፉ እዚህ ጋር አውጣልሃለሁ። አውጣው፣ ወደዚህ ጋር አድርገውና አንብበው። እንደዚህ አድርገህ ለምክንያቱም ኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ስርዓት አለ። መጽሐፍ ሲነበብ እንደዚህ ነው የሚነበበው። በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ አርጋታ ትልቁ መጽሐፍ ትንሽ ብቅ ያለች እንደዚህ አርጋ ቤት አለ። አንበብ አምጣ ትንሿ በአማርኛ ላንብብልህ። በአማርኛ አልፈልግም፣ በግዕዝ በአማርኛ ላንብብልህ፣ በግዕዝ እሺ እሺ በግዕዝ አዳምጥ። እሺ አዳምጥ። እሺ ቀጥል። አንተ በግዕዝ ካነበብክ እኔ እንደተቀጣው ቁጥርልሃለሁ። እሺ ጸሎተ ሃይማኖት ላንብብልህ። ቀጥል። ጸሎተ ሃይማኖት ንማን በአሐዱ አምላክ እግዚአብሔር አባዚ ኩሉ ገብሬ ሰማያት ወምድር ዘየስትርኒ ወሰትርኒ ነእምን በአሐዱ እግዚአብሔር ክርስቶስ ወልደ ህዱ ዝቦቱ ኩሉ ኩኑ ወዘምንሄ ኩሉ አልቦ ዘኩነ ወመንትኒ ዘበሰማያኒ ወዘምድርኒ ዘመንትኒ እሺ አንድ ይቅርታ ዘበንቲኒ ሰስበ ወዘበንቲኒ መድኃኒተ ወረደ አምሰ ሰማያት ተሰቦጎ ወስተውጉ። ጨረስኩ። ምንድን ነው? ያው እኔ እኮ አንባቢ ነኝ እንጂ ግዕዝ አዋቂ አይደለሁ። ግዕዝ የሚያውቁ ግዕዝን የሚመሰጥሩ በቤተክርስቲያኒቷ ደግሞ ስመጥር ሊቃውንት አሏት። ገባ? ያው እኔ አዲስ ነኝ፣ ገና አንድ ወሬ ነው እኮ። ምንድን ነው ታዲያ ያልከው? አሁን ይሄ በአንዲት ቤተክርስቲያን በአንዲት አታቅማ። የት አለ ያልከው? አታቅማ። ለምን አላነበብክም? አታቅማ። አንብበው። አታቅም። አላለቀም ትላለህ እንዴ? አታቅም። ጨረስኩልህ እኮ። አላለቀም። ጨረስ። ትቀጣለህ አንተ፣ ትቀጣለህ። 3000 እንግባ። አንዴ መቅጣት የምፈልገዋለሁ። ፕሊዝ 3000 አንዴ ያስገቡኝ። አንዴ ምንም እኔ ደግሞ አሁን በአንድ ጌም ነው መቀጣ። 3000 ያስገቡኝ አንዴ። እስቲ አንዴ ድገመው ደሜ።
አልደግሞ ስለማታስተካክለው ማለት ነው። ለምን እኔ እኮ አውቀዋለሁ ስለማቅ ነው እኮ። እስቲ በለው ይኸው እዚህ ጋር እከታተላለሁ። በለው በአማርኛ ልበልልህ፣ ብዙዎችም እንዲማሩት በአማርኛ ልበልልህ። አይቻልም። በአማርኛ ልበል፣ ሌሎችም እንዲማሩ። በግዕዝ አንብብ። ቆይ አዳም፣ በአማርኛ ልበል። እሺ አንድ እኔ አንተ ሚውት አድርጌ ማውራት እንድንስማማ አንተ በግዕዝ አንብብ፣ እኔ በአማርኛ አንብብ። አታቆም፣ አይገዙም። እኔ ደግሞ ልተርጉም አልኩህ እኮ ቃላቶችን ልገድፍ እችላለሁ። ገባ? የግዕዝን ቃላቶች ልገድፍ እችላለሁ። መግደፍን የማታውቅ ሰው ፓስተር ነህ፣ ግን መግደፍ ምን እንደሆነ እንኳን አታውቅም። አየህ፣ ቤተክርስቲያን ባህረ ጥበብ ናት የምንለው ለዚህ ነው። ብዙ እኔ አሁን የቤተክርስቲያንን በጣም ይሄን ከሚያክል ማለት ነው በጣም ከነጥብም ነጥብ ነው ያወቅኩት። ገና ብዙ ማውቃት ቤተክርስቲያን በጣም ብዙ ማውቃት ነገር አለ በጣም ማለት ነው። እና ገና ነኝ በቤተክርስቲያን ገና ነኝ። እሺ አሁንም ደምዬ ቅድም ፊደሉን ነው የምገድፈው። አሁን ንግግር እንዳገድፍ ተጠንቀቅ። አልገድፍም። እኔ አሁንም እኮ እማቀው እችን ቤተክርስቲያን ለማወቅ መጣሬ ነው እንጂ ማወቄን አላውቅም። ቤተክርስቲያን ማወቄን አላውቅም። በጣም በሚያስገርም አንድ በቤተክርስቲያኒቷ ትልቅ ቦታ ላይ ያለ አስተማሪ ምን እንዳይታወቃለህ? ደሜ ሀብተ ወልዳል። አቤት እኛ እንንገርሃልኝ። አዎ እችን ቤተክርስቲያን ያወቃት ሊቃውንት እንኳን የለም አለ። እንዴት አልኩት። አየህ፣ ለእኔ የሚገለጥልኝና ለእሱ የሚገለጥለት ይለያያል። ቤተክርስቲያኑ ባህረ ጥበብ ናት የምንለው ሁላችንም ስለማናቃት ነው። አዳዲስ ነገር ስለሚመጣ ነው። አየህ፣ አዳዲስ ነገር። እንዲናርግ በጣም ደስ ይለኛል። ነገ አዲስ አበባ ትመጣለህ? ትመጣለህ? ስንት ሰዓት ትመጣለህ? የእውነት እና ምን ኖ ከመጣ ነገር ጥሬ እንበላለን። ጋብዛለሁ። ይቅርብኝ፣ ከመገደፍ ይቅርብኝ። ጾም ማግደፍ የሚባል ነገር አለ። ጾም ነዋ። እንዴት በጾም አይበላም። ሰኔ ጾም ሮብ ነው ለካ። አየህ፣ ስታችኋል። ጴንጤዎች ስታችኋል። ስለዚህ ወደ ኦርቶዶክስ ኑ የምንላችሁ ለዚህ ነው። ለስጋ አትመችም። ኦርቶዶክስ ስጋ አትመችም። እኔ እኮ እመጣ ነበረ። እኔ እኮ ወደ ኦርቶዶክስ እመጣ ነበረ፣ ግን ስለ ኦርቶዶክስ ስለጠየቅ ደግሞ እመጣ ነበር ወደ ኦርቶዶክስ ትመጣለህ። ኦርቶዶክስ ትሆናለህ። እመጣ ነበረ፣ ግን የሄዳችሁት ሰዎች እስቲ ምንድን ነው የቀመሳችሁት ንገሩን ስንል ገና እየተማርን ነው ትላላችሁ። እኛ ኢንዶሚን አይደለንም እኮ በአንድ መድረክ የሚሰጠን ኢንዶሚን እንዲህ ተቀብለ እንደ እንትን አሁን ሞጌ ወጣ እኮ ያ ሸዋፍራው ደሳለኝ እንዲህ አለ። አረፈ ሶስማ ትጥራ ይቅርታ አንተም እሺ በቃ ኢየሱስም አልጠራማ እኔም ኢየሱስም አልጠራም። ኢንጀነራል ግን አድርገዋለሁ። አንተ ነገ ስጋ ትበላለህ። ነገ ስጋ ትበላም አይደል? የሰኔ ጾም ነው አይደለ? እስቲ ከመጽሐፍ ቅዱስ ክፍል ስጋ መብላት ይቻላል አይቻልም? መጀመሪያ የተናገርከው ነገር አለ። አዳምጥ። ኦርቶዶክስ ውስጥ የገባችሁ መጽሐፍ ቅዱስ ውስጥ አለ ወይ? አዳምጠኝ። መጽሐፍ ቅዱስ ሲጀመር አጭርና ግልጽ የሆነ ቃል ምነግርህ። ምን ይላል መጽሐፍ ቅዱስ? ጳውሎስ ሲናገር ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም፣ አይጠቅመኝም። አየህ፣ ስለዚህ እኔ መንፈሳዊ ነገሬን ለማጎልበት ማለት ነው። መንፈሳዊ ነገሬን ለማጎልበት
ስለምን እንደምንጾም ልጨርስልህ። አዳምጠኝ። በመሰረቱ ሮብና አርብ ወይም ደግሞ የሰኔ ጾም ተብሎ የሚጾም ሰባት አጽዋማቶች አሉ። ገባ? ከነዚህ ሰባት አጽዋማቶች መካከል አንዱ የሰኔ ጾም ነው። አንዱ ማለት ነው። ሰው ለምንድን ነው የሰኔ ጾም ብለህ ስትል ደግሞ የምትጠይቀው የምትማረው ብዙ ነገር አለ። ግን በዚህ በሰኔ ጾም ውስጥ ማለት ነው ሰው አሁን ይህንን እስከ ጰራቅሊጦስ ድረስ ሲበላ ሲጠጣ ነበረ። ከትንሣኤ ጀምሮ አለም ሲበላ ሲጠጣ ሰውነቱ ሲያደልም ነበረ። ሰው አየህ፣ በጮማ በተለያየ ነገር ሲያደልም ነበር። አሁን ደግሞ እግዚአብሔር አምላኩን የሚያስብበት የሚንበረከክበት ገባ መንፈሱን የሚያበረታበት ነገር ነው የሚጎሽምበት። በቆሎ በውሃ እያደረጉ ነገስታት እንደዛ በጸሎታቸው ያቆሙት ካህናት፣ በገዳማት ያሉ አባቶች ገባ አይደለም። እነሱ አሁን ላይ ደስታቸው ነው ብታይ፣ ደስታቸው ነው። ለምን? እግዚአብሔርን ደስ ማሰኘት ስለሚፈልጉ፣ ሰውነትን ሳይሆን እግዚአብሔርን ደስ ማሰኘት የሚፈልጉት። ኦርቶዶክስ ምርጥ ናት፣ በእናትህ ምርጥ ናት እኮ ነው። ጂሰስ ክራይስት ምርጥ ናት። እሺ አሪፍ ጨረስክ። አሁን አንተ ብቻ አወራ፣ እኔን ቁጭ አድርገኝ። ኤኒዌይስ እሺ ይሁን። እሺ አሁን በጣም ጥሩ ነው። እንግዲህ ከመጽሐፍ ቅዱስ ሽሮ ስለበላ የምትቀደስበት፣ ስጋ ስትበላ የምትረክስበትን ቦታ አሳየ። ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም ብዬ በአጭሩ መለስኩልህ። በቃ ፔሬድ። ማን ነው ይህንን መልስ የነገረ? ጳውሎስ። አውዱ ስለምንድን ነው የሚያወራው እንደሱ የሚለው? አንተ ኮመንት እያነበብ ለምን ሲጀመር ኦኬ፣ እዛ ቤት ልግባ። አሁን እረግጠዋለሁ። ኮመንት የሚጽፍልን ሰውዬ ከዚህ በኋላ ስሙን ጠቅሼ እረግጠዋለሁ። በቃ ኮመንት የሚጽፍልን ሰውዬ ከዚህ በኋላ ይኸው አሁን ኮመንት ከጻፈልህ እረግጠዋለሁ። አሁን ጻፍለት ኮመንት ፔሬድ። አሁን የጠየቁን መልስልኝ። ሽሮ ስትበላ መቀደስ፣ ስጋ ስትበላ የምትረክስበትን ቦታ አሳየኝ። ኖ እስካሁን ድረስ አንተ ነበር የጠየቀኝ። እኔ ደግሞ አንተ ልጠይቃ። እውነት እኔ ነኝ፣ ማንም አልጻፈልኝ እኮ። ቆይ ገባኝ። አሁን መልስልኝ ያልኩ። ሽሮ ስትበላ የምትቀደስበት፣ ስጋ ስትበላ ደግሞ የምትረክስበትን ቦታ አሳየኝ። እኛ ሽሮ የተለያየ ነገር የአትክልት ውጤቶች ወይም ደግሞ ከስብ ውጭ ያሉ ነገሮችን ስንበላና ስንጠቀም እንቀደሳለን እያልከው አይደለም። ገባ? እንቀደሳለን። ለመቀደስ አለም ሽሮ የምበላው አንድ ኦርቶዶክሳዊ ለመቀደስ አለም አትክልት የሚበላው ገባ? የእግዚአብሔር መንፈስ በውስጡ ያለው የእግዚአብሔር መንፈስ ለማጎልበት፣ ስጋውን ለመጎሸም ገባ? ስጋውን ለመጎሸም መንፈሱን ለማነቃቃት ነው ይህን የሚያደርገው። መንፈሱን ለማነቃቃት ግድ የለም። ደም ይሄኛው መልስ ይቅርብህና ገና እየተማርኩ ነው በል እስቲ ንገረኝ። ገና እየተማርኩ ነው ያለውን ነገር እኮ ነው የምልህ። አሁን የለም ኮመንት መጻፍ አቁም። ምን ትጠይቅ? ኮመንት የሚጽፍ ጠፋ። ኮመንት የሚጽፍ ጠፋ። እስቲ ኮመንት አንድ ሰው ይጻፍ። አንድ ሰው ይጻፍ። አንድ ሰው እስቲ ኮመንት ወይ ስማኝ። ሽሮ የምትበላው መንፈስ ለማጎልበት ነው። ትሪፕል አርጉታ ጋይስ። አረ በእናታቸው አቀጣጡና ሳሚ መጥቶ ፓስተር ሶፊ አምላክ ይላል። ሳሚ መጥቶ ፓስተር ሶፊ አምላክ ይላል። ምኑን ነው የወጋው? በጌታ በኢየሱስ እንዲህ ጭራሽ በስመ አብ የለም። አልመለስክልኝም። ደግሞ የጠየኩህን አሁን አንተ ልጠይቅህ መልስልኝ። ሶፊ እኮ መልስልኝና መልስ። እሺ ቆያ የመጠየኩህን መልስና ደግሞ ልጠይቅህ እኮ ትጠይቀኛለህ። መጀመሪያ መልስልኝ እስቲ። ከኔ ቤት ውጣና እኔ ራስህ ጋር
አዳምጠኝ። እኔ አሁን አንተ ልጠይቅህ፣ አንተ ስጠይቅህ መልስልኛ። አዳምጣ። ለምን አታዳምጥም? ለምን አንዴ አትመልስልኝ? ዋን ፍሎ ቴንኪው። ግን ሙሉታ ምን ዋጋ አለው? ሙሉልኛ ጋይስ ሙሉልኝ። በቃ አቦ ይሄ ሰውዬ መቅጣት አለ። 200 ሺህ እናድርገው። ኧረ ኮፒ ሊንክ ሼር በጣም አውርዳችሁታል። በእውነት ፌር አይደለም። ኧረ በእናታችሁ እኔ የምላችሁ ማለት ነው እንትን ቻርጀር ቤት አለ ና ቤቢ ምን ሆናችሁ ነው እኔ ጋር ያላችሁት? ኧረ ፑሻ አስደስቱኝ። ኮፒ ሊንክ ሼር ምንድን ነው የተፈጠረ ችግር አለ እንዴ? ምንድን ነው የሆነው ነገር? ኧረ ፑሽ አድርጉልኝ ጋይስ፣ አንድ ጊዜ ብቻ በተከታታይ ላሸንፈው 2 ጊዜ። አሁን እኮ በ3 ሺህ ነው ቅጣት። እሺ ፑሽ አድርጉልኝ። 1 ሺህ የሚሰጠኝ 1 ሺህ መብራት ደሜ እንደዚህ ስታሳምረው ነው ተው አንተ። አበበ ጉልላት ምንድን ነው ደግሞ? አበበ ጉልላት የዛሬ 10 ዓመት የሞተ ሰውዬ መልሳ። ለምን ትፈራለህ? ቆይ ጥያቄ ለምን ትፈራለህ? ትጠይቀኛለህ። አልመለስክልኝም ያልኩህ። ምን ልመልስ? የቱ ጋ ነው መጽሐፍ ቅዱስ ስጋ ብሉ ሽሮ አትብሉ እንትን ብሉ የሚለው የቱ ጋ ነው ያልኩህ? እሺ በመሰረቱ አሁን የምጠይቅን ጥያቄ ዶግማቲክ የሆነ ጥያቄ አለ። ይሄ ቀኖና ገባ? ከቀኖና ውስጥ አሁን ቤተክርስቲያን 3 ነገሮችን በቤተክርስቲያን ውስጥ አለ። ዶግማ አለ፣ ቀኖና አለ፣ እንደገና ደግሞ ትውፊት ወይም ትራዲሽን አላት ቤተክርስቲያኒቷ። ከቀኖና ውስጥ መካከል አንዱ ደግሞ አጽዋማት ናቸው። እነዚህ አጽዋማት እንዴት መጾም እንዳለበት በቀኖና ውስጥ ተቀምጠዋል። ገባ? በቀኖና ውስጥ ተቀምጠዋል። ሶዛት አንድ ሰው ወደ እግዚአብሔር በሚጾምበት ሰዓት፣ ወደ እግዚአብሔር በሚቀርብበት ሰዓት ስብ ያለው ነገር ሰውነትን የሚያጎለብት ልብን የሚያጎለብት ነገር መብላት የለበትም ብላ ታስተምራለች። ይህም ባደረገ ሰዓት አንድ ሰው ለኃጢአት የተዘጋጀ ይሆናል ብላ ታስተምራለች። ገባ? ይህንም ብላ ታስተምራለች። መልሰልኛል። በኢትዮጵያ ኦርቶዶክስ ቤተክርስቲያን 1 ዓመት አለ። ከ1 ዓመት ወይም ከ12 ወር ውስጥ ስንት ወር ጾም አለ? አዳምጥ። ስንት ወር ጾም አለ? አንተ ብቻ ጠይቅ። ስንት ወር ጾም አለ? እየጠየኩህን ጥያቄ መልስ። መልሱ ላይ ነው። ከሬስ አልወጣሁም። ስንት አጽዋማት ወይ ስንት ወራት አሉ? 7 አልኩህ እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 7 ወራት ነው ያልኩህ። ስንት ወራት ካልከኝ እንግዲህ ታኅሳስ አለ፣ መጋቢት ሚያዝያ አለ፣ ሰኔ አለ፣ እንደገና ደግሞ ነሐሴ አለ። በዚህ ውስጥ 7ቱ አጽዋማቶች ይካተታሉ ወንድማችን። ኦኬ። ስለዚህ ኦልሞስት 4 ወር እንበለው። አሁን የቆጠርኩ 4 ወር ነው እንዴ? ታኅሳስ አልክ፣ ለምን መጋቢት ሚያዝያ አልክ። ቆይ ሮብና ዓርብ አለ። ከመስከረም ጀምሮ ሮብና ዓርብ አለ። አንድ ከመስከረም 12 ወር ማለት አንድ። ከዛ 4 ወር አካተትኩልህ። ቆይ ታኅሳስ አለ 2፣ መጋቢትና ሚያዝያ አለ። ገባ? ሰኔ አለ፣ ነሐሴ አለ። 7 ሆነ አልሆነም? አይ አልሆነም። ነሐሴ ሲጀመር 16 ቀን ነች ጾሟ። ስንት ወር እያልከኝ እኮ ነው ቀናቶችን ነው የምትለኝ? በአመቱ ስንት ቀን ይጾማል ነው የምትለኝ? በወር ሲደረግ ይትሶኬ በቃ እንዴ ለምን አትሰማም? ደምዬ በወራት ሲደረግ እሺ፣ አጠቃላይ 5 ወር ይሁን ጾሙ። 5 ወር ከሆነ 5 ወር ሙሉ ኦርቶዶክሳውያን ነነዌ ተካታ የምትጾመው ነነዌ ያው መጋቢት ላይ ምናምን ነው። 3 ቀን ነነዌ 3 ቀን ነች።
ወይ ኧረ ደምሮ ግድ የለም የለ 5 ወር ይሁን 5 ወር ሙሉ ኦርቶዶክሳውያን ከእግዚአብሔር ጋር ህብረት ያደርጋሉ ማለት ስጋቸው አይፋሉ። በዓመት ውስጥ 7 ወሩ በጾም ነው የሚያሳልፉት። ሰባት ወር እሺ፣ በቃ 7 ወር ሙሉ ኦርቶዶክሳውያን ይጾማሉ፣ ይጸልያሉ፣ ከእግዚአብሔር ጋር ህብረት ያደርጋሉ አይደለ? ያ 5 ወርስ ይኸው ለምሳሌ ያክል እስከ ጰራቅሊጦስ 50 ቀን አለ። አዳምጠኝ። 5 ወሩን ደግሞ የሚበላበት የሚጠጣበት የሚፋነንበት ነው እያልክ እኮ ነው በአንተው አውድ። እናንተ እኮ አሁን በፕሮቴስታንት ቤተ እምነት እኮ ዓመቱ ሙሉ ጾም የለም። ዓመቱ ሙሉ ስለኔ ለምን ጠይቀኛለህ? እናንተ እኮ በኔ ጠየቀኝ እኮ በኔ ጠየቀኝ መለስኩልህ እኮ እንዴ በኔ ጠየቀኝ አንተ እኮ ነው ያልከኝ። ምን አልኩ? ስለዚህ ሰው ቆይ አዳምጣ። ሰው ዕለት ዕለት ነው እንጂ ከእግዚአብሔር ጋር የሚሆነው በጾምና በጸሎት ነው እንዴ? ኦኬ እሺ። ኢየሱስ ክርስቶስ የጾመው ስንት ጊዜ ነው? ቆይ አዳምጣ። ኢየሱስ የጾመው ስንት ጊዜ ነው? 40 ቀንና 40 ሌሊት። ከዛ በኋላ ጾም የሚባል ነገር ሰምተሃል አልሰማህም? ቆይ አዳምጣ። ሰምተሃል አልሰማህም? ምነው እስታካርክ? ሰምተሃል አልሰማህም? ሰምተሃል አልሰማህም? ሰምተሃል አልሰማህም? ሰምተሃል አልሰማህም? ላይ አታዳም ይብዞ እኔ ላስተምር። አዳምጥ። ይኸውልህ ዕለት ዕለት የእግዚአብሔርን ፊት እንድንፈልግ ዕለት ዕለት በእግዚአብሔር ፊት እንድንሆን ኢየሱስ ክርስቶስ በ3 ዓመት ተኩል ውስጥ ገባ ትልቅ ጾም የጾመው 40 ቀንና 40 ሌሊቱን ነው። በ3 ዓመት ተኩል ውስጥ ትልቅ ጾም የጾመው ኢየሱስ በ3 ዓመት ተኩል ውስጥ ይህን ያክል ጾሞ ምን አለን? እኔ አለ ጳውሎስ እኔ ክርስቶስ እንደምመስል እናንተ ደግሞ እኔን ምሰሉ አለ። አየህ ክርስቶስ በጾም የመሰለን ጊዜ አለ። ከዛስ እርሱ ደግሞ እኛ እንድንጾምለት የሚፈልግበት ወቅት አለ። በህይወት ዘመናችን በዓመት ውስጥ ጨረስኩ ስል ትቀጥላለህ። እንዳያሸንፈኝ ጋይስ፣ በታምር እንዳያሸንፈኝ እስዊኒ እንዳይወስድ አንድ ኮፍያ ስጡ። እያዳመጥክ ነው አለ። አዳምጣ እንዴ። አንደኛ ነገር ደምዬ አባቶችን መጠየቅ ከአባቶች እግር ስር ሆነ መማሩ ለአንተ ይጠቅመሃል። አዳም አሁን ስለ መማርና ስለ ማስተማር አለም አንተ ጀጅ ማድረግ የሚገባ አሁን እኔ አለብኛ። ምክንያቱም አዳምጠኝ። ለምን ወይኔ ስጠር ስማኛ። አንተ ቆይ ካህነ አንተ ይኸውልህ አሁን እኔ ካህነ ያቆነ አንድ ጊዜ ብቻ ለመሰለ ደሜ ብዙ እኮ ገና ያልተረዳኸው ነገር አለ። በጣም እኔ ጀጅ አታርገኝ። እኔን ጀጅ አታርገኝ። እኔን ጀጅ አታርገኝ። ትምህርት እኔው ምን አዳምጠኛ የምነግር ትምህርት ወይ አረሶቢ በጌታ ስም የምነግር ትምህርት ቤተክርስቲያኒቱ ለምን መሰለ አዳምጠኛ አታረሳሳ አይደለም። ጋይስ ኮፍያ ጋይስ አንድ ይኸውልህ ቴንክ ዩ ዳኒ ጆይ ቴንክ ዩ አይዞ ኦልሬዲ ዊኑ አልቋል። ተቀጣ ደሜ ለምን በ200 እንትና ጨረሰ እኮ ብር ጨረሰ። ኤቢ የሚባለው ገንዘብ ዝጋፈን ዝጋ ሚውት ታደርገኛለህ። ከተናገርኩ በኋላ ንግግሬ ከተሰማ በኋላ የአራድዬ ልጅ እኮ ነን። ልጁ ላይ ከቀረቀፍለት በኋላ ሚውት ታደርገኛለህ። ደስ ይለኛል። አቦ እሺ፣ አሁን ደግሞ እኔ ልጠይቃ በተለይ ጠይቅ። ሶፊ
በፕሮቴስታንት ቤተ እምነት ውስጥ ወይም ደግሞ አንተ ግን ከየትኛው ዲኖሚኔሽን እንደሆንክ አላውቅም። እርግጥ ከየትኛው ዲኖሚኔሽን አንድ ነገር ጠይቀህ እኔ ጋር ስታወራ ሁለተኛ ፕሮቴስታንትን እንዳታነሳ ለአንዴ ለዘላለም ጴንጤስ እንዳታነሳ። እሺ አንተ ምን አገባ? ምን ለጴንጤ ምን አልኩ? እኔ ስለ ጴንጤ ያገባኛል አልኩ። አንተ ለጴንጤ ለፕሮቴስታንት ከዚህ በኋላ አይመለከትም እማንጠይቅ ከሆነ ማለት ነው። እኔ ግን ይመለከተኛል። እልም ያልኩ የጠነጠጥኩ ጴንጤ በመሆኔ የምኮራ ያን ቀን ስማኝ፣ ኬክ ምቆርስበት ቀን፣ እንኳን ተወለድክ የምባልበት ቀን፣ በርሜል ማክል ኬክ ምቆርስበት ቀን ኢየሱስ ክርስቶስን የህይወቴ ጌታ አዳኝ አድርጌ በወጣትነቴ ብዙ ነገሮችን እንድሆን ያደረገኝ በቤቱ ደግሞ አገልጋይ ጻድቅ ተብዬ ልጠራ ሁለት አበባ ተብዬ ተጠራው። አንተ ሰው እኮ የባለስልጣን ልጅ ተብሎ እንኳን ይኮራል እኮ የከሌ ልጅ የታዋቂ ልጅ ተብሎ ይኮራል። እኔ የእግዚአብሔር ልጅ ተብዬ ልጅ ብሎ ሊጠራኝ አላፈረብኝም። አባት ብዬ እንድጠራው የሰጠኝ። ስለዚህ ጴንጤነቴን እወደዋለሁ። እልሚያም የጠነጠጥኩ ጴንጤ ነኝ። ስማ እያዳመጥክ ነው ያልኩ ጴንጤ እርግጠኛ ነህ? እርግጠኛነት የማይሆንም እርግጠኛ የማልሆንበት ነገር ብትሆን አለመሆኔን ነው። እኔ ስለዚህ ስለ ጴንጤ ጠይቃለሁ ማለት ነው። አንተን የፈለግከውን ጠይቀኝ። ቴንኪው። በካሪዝማቲክ እንቅስቃሴ ወቅት አጽዋማት አሉ እንዴ? ደምረው እኛ ጴንጤዎች ደብል ነው። እንደሱ ነው የሚያምርብህ። እንደሱ በል እንደሱ ያምርብሃል። አረ 3000 አስገቡኛ፣ 3000 አስገቡኝ እንዴ ዋቴ። አረ መፍራት አንቴ ኤቢ ጠፋ እኮ ተንፋሽ እኮ ኤቢ ነው። ፊት ዘጋ ያስ የቢቲ 1000 ጎባክ ከሞን 400 ይቀራል። አቦይን ጀግና የአዳማ ልጅ የ10 ቀበሌዋ ልጅ 1000 ይቀርኛል። 1000 አዳምጣ። ምኑ ነው ማዳምጠው? ትቀጣለህ። እምነግርህ አስረግጬ ነው። አዳምጣ እንዴ። አሁንም ዋቴ ነው ማለት ነው። እንደሚሸነፍ ስላወቀ ነው መብራት የሚያጠፋው። እንደሚሸነፍ ስላወቀ ነው። ኧረ እባክህ አዳምጥ፣ እባክህ ዓመት አላወራም እኮ 3000 አስገቡኝ፣ 3000 አስገቡኝ። 1-2 ይሁን ዳይ ከሞ ቴንኪው። እሺ ጓደኛዬ፣ ቢግ ላቭ ቢግ ሪስፔክት። የቅድሟ ብትገባ የጠየቀኝ እኮ ልመልስለት። ሰማኝ፣ 3000 አስገብኝ፣ እናቴ 3000 አስገብኝ። በድምፅ ነው መቀጣው፣ በድምፅ የሚለው ነገር አለ። 3000 ብቻ አስገቡኝ፣ 3000 አስገቡኝ ጋይስ፣ 3000 ብቻ 3000 አንዴ በእናትህ አየር አትያዝብኝ፣ ትቀጣለህ። 3000 አንዴ ሚውት ሆናል፣ አይሰማም፣ የምትናገረው አይሰማም ነው እንዴ? እሺ ይሰማል። ሚውት አበቃ። አሁን አውራ ነው እንዴ? ይሻላል። ያው እኔ እናንተ የምንጫወተው አንደኛ በ5000 ነው። ምኑ አይቻልም። በ3000 ተባብለን የገባል። በ3000 5000 አልተባባልንም። አንድ ሻርክ ሄለን፣ አንድ ሻርክ አይደለም፣ አንድ ሻርክ ሄብዬ፣ ተባረኪ ሄብዬ፣ አንድ ሻርክ በእናትሽ ዘመን አምጪልኝ። ሄቨን ከሞን ተባረኪ፣ ከሞን ሄቢቲ ተባረኪ፣ አንድ ሻርክ የቅድሙን ሻርክ ተባረኪ ያልክ ተሳስተህ ደሜ። አይ ደሜ ተሳስተዋል።
ደሜ ስተሃል ተባረክ ያልካት። አይ መባረክን የሚያውቅ እግዚአብሔር ነውና ሰውን መባረክ ምንም ማለት ያው ደግሞ እኔ ገባ ሼፕ እያስኩኝ እሄዳለሁ። ችግር የለውም። ሼፕ እያስኩኝ እሄዳለሁ። እየተስተካከልኩ እሄዳለሁ። እኔ እኮ አሁን ቢሆን ውስጥ ጴንጤ ነው የምለው ለዛ እኮ ነው። ተባረክ ይላል። ኖ እኔ እኮ ቅድም ነግሬሃለሁ። የቃላት ግድፈት ሊኖር ይችላል። አረ ኑ ፑሽ አድርጎ አሁን ፑሽ አድርጎ ጋይስ፣ አሁን ፑሽ አድርጉልኝ። የለም እኮ አንድ ሰው ብቻ ነበር የሚሰጠው እኮ ለሱ ጠፋ። ሚዩት አድርገኛል። ሚዩት አላደርግም እኔ እኮ ሚዩት እዚህ ጋ ያለው እኮ አባቴ እንደ በሁለት አካውንት እኮ የምከታተለው እኮ ነው። ግን ምን አለ መሰለህ ደሜ፣ እኔ በጣም ነው የማከብር የምወድህ። ግን አሁን ቲክቶክ ቢዘጋ ቢቆም ወደ ጴንጤነት ትመለሳለህ? ለምን? ጭራሽ ይብስብኛል። እንደው አሁን በነገራችን ላይ ቅዳሜ ቀን ሁላችሁም እዚህ ያላችሁ እንዴ ረስቼው ነበረ። ይኸውላችሁ እዚህ ያላችሁ 350 ሰዎች ቅዳሜ 4 ሰዓት ላይ በቦሌ መድኃኔዓለም እንገናኝና ማለት ነው የወንጌል ስርጭት ኦርቶዶክሳዊ የወንጌል ስርጭት እንቅስቃሴ ከቦሌ ጀምሮ በአትላስ በኩል ወደ መገናኛ ድረስ እየዘመርን ዋንቷን ካውንስል እያደረግን ከቤቱ የወጡትን ሰዎች እየመለስን እየነገርናቸው ኦርቶዶክሳዊ ትምህርት እየተናገርን ከበረቱ የወጡትን ወደ በረቱ እንመልሳቸዋለን። እሺ መቼ? በአራት ሰዓት ላይ በአራት ነው የሚሆነው ቀን ቅዳሜ ማለት ነው። ቅዳሜ 4 ሰዓት ላይ ቅዳሜ 4 ሰዓት ላይ ሁላችንም በቦሌ መድኃኔዓለም ሁላችንም ማለት ነው ነጭ ለብሰን ስለማትጠይቅ ጴንጤ ፍቃድ ኖሮት ነው በስፒከር የሰው ጆሮ የሚበጥሰው? የት ፍቃድ ኖሮት ነው? እርግጠኛ ፉክክር አይደለም፣ ግን ከቤቱ የወጡ ሰዎች አሉ፣ ማህተባቸውን የበጠሱ አሉ። ከቤት አይመለከትም። ስለዚህ እንሰራለን። ጋይስ ምንድነው? ፑስ ነው ወይስ ምንድን ነው? ተለያየ ምንድን ነው? አለቀ እንደ ጊፍቱ። ደምዬ ምን አለ መሰለ፣ ስለዚህ ሁላችሁም ቅዳሜ ቀን አዲስ አበባ ያላችሁ ሁላችሁ ማለት ነው ይህንን አገልግሎት እንጀምርና ከዛ በሚቀጥሉ ቀናቶች ደግሞ ማለት ነው በተለያየ ቦታ 4ቱም የአዲስ አበባ አቅጣጫዎች ላይ እንወጣለን። 4ቱም ማለት ነው በተመሳሳይ ሰዓት በተመሳሳይ በ4ቱም አቅጣጫ እንወጣና ትውልድን የበላ ተሸውደው የገቡ በገንዘብ የገቡ ልጆቻቸው ትምህርት ቤት ስለገቡላቸው የገቡ ልብስ ተገዝቶላቸው የገቡ ወደ ቤታቸው እንመልሳቸዋለን። ወደ ቤታቸው እንመልሳቸዋለን። በ7 ነው ሕያው ምስክር ስለሆንክ አንተ ያኔ ኦርቶዶክስ ነበርክ። ወደ ጴንጤ ስትገባ ስንት ብር ተከፈለ? አገር ብር እኔ ተባለ ሱስን ታራግፋለህ ተብዬ እኮ ነው የገባሁት። ጥያቄ ነው የጠየቅኩ። ስንት ብር ተከፈለ? ሱስን ታራግፋለህ ተብዬ እና አሁን ስንት ብር ተከፈለህ? ሱስን ታራግፋለህ። ሱሱ ከተራገፈልህ ደግሞ ገባ ከፔንቶች የተከፈለኝ ገንዘብ አለ። የመጀመሪያ ጫት ቅም ነበር፣ ሺሻ ጭስ ነበረ። አየህ ያንን እንዳቆም ሺሻ ምናምን እንዳቆም ጫት እንዳቆም ማለት ነው። አየህ በገንዘብ ፑሽ ያደርጉኝ ነበር ያኔ ገባ። ያኔ ያው ገንዘቧ ትንሽ እንዳቆም እንደ እናት አለ ገንዘቧ ይቋረጠብኛላ ገባ። ባጃጅ ነበረኝ። የባጃጅ ገቢ ይቋረጥብኛል። በደንብ መስክርልኝ። ምንድን ነበረ? ባጃጅ ነበረኝ። እንዴ ሪል ነው ገባኝ። ከዛ ፔንቶች ደግሞ ዲቫይን ሾው ላይ ይህን ጥያቄ ዲቫይን ሾው ላይ ጠይቀኝና መለስልሃለሁ።